በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ፀሐይ አባ ተክለ ሃይማኖት። ሰላም ለእናንተ ይሁን ውድ ኦርቶዶክሳውያን የእግዚአብሔር ቤተሰቦች የቅዱሳን ወዳጆች። ዛሬ አንድ ልዩ ብርሃን ወደ ምድር የመጣበትን የኢትዮጵያ ሰማይ በቅድስና ጸዳል የደመቀበትን ቀን እናስባለን። ዛሬ ታኅሳስ 24 ቀን ነው። የጭንቅ አማላጅ የኢትዮጵያ ሐዋርያ ባለ 6 ክንፉ አባታችን አቡነ ተክለ ሃይማኖት የተወለዱባት የቅድስና ቀን። በዚች ልዩ ሰዓት ከዓለሙ ካታ ወጣ ብለን ልባችንን ወደ ጸሎት አቅንተን መንፈሳችንን አረጋግተን የዚህን ታላቅ አባት ክብር እናውሳ። አባ ተክለ ሃይማኖት ስም ሲጠራ ልብ ይሞቃል፣ ታሪክ ሲወሳ መንፈስ ይታደሳል። አንተ የኢትዮጵያ ዕንቁ የኦርቶዶክስ ተዋሕዶ ማጌጫ ነህ። በዚያች በቡልጋ አውራጃ በጽላልሽ ምድር ከደጉ አባት ከጸጋ ዘአብና ከቅድስቲቱ እናትህ ከእግዚአርያ ተገኘ። ለኢትዮጵያ እንደ አዲስ ፀሐይ የወጣ የጽድቅ ችቦ ነህ። ዛሬ ልደትህን እናከብራለን። ነገር ግን የምናከብረው ተራ ልደት አይደለም፣ የትሩፋት መጀመሪያ የቅድስና ምንጭ እንጂ። ገና ከማፀን የተመረጥክ ዓለምን በጸሎት ለማሸነፍ የተዘጋጀህ ታላቅ የጦር መሪ ነህ። መሳሪያህ ጸሎትህ፣ ጋሻህ እምነትህ፣ ሰይፍህ ትሕትና የሆነልህ አባታችን ሆይ ክብር ላንተ ይሁን። ስለ አንተ ስናስብ የአእምሯችን አድማስ ይሰፋል። እንዴት ያለ ጽናት ነው! እንዴትስ ያለ ትዕግስት ነው! አንተ እኮ ለፈጣሪ ብለህ ዓለምን የናቅህ በበረሃ የተንከራተት ስለ ሰው ልጆች ድህነት እግር እስኪሰበር የቆምክ የፍቅር አባት ነህ። ሐዋርያዊ ጉዞ ኢትዮጵያን አዳርሷል። ተጋድሎህም ሰማያትን አስከፍቷል። አባታችን አቡነ ተክለ ሃይማኖት እንዴት አንወድህም! እንዴትስ አናደንቅህም! 6 ክንፍ የተሰጠህ እንደ መላእክት የምትበራ የምድር ሰው ሆነ ሳለ የሰማይ ዜጋ መሆንን በተግባር ያሳየህን ድንቅ መምህራችን ነህ። ያንተን ታሪክ ስንሰማ ነፍሳችን ትረካለች። ካንተ የሕይወት መጽሐፍ ላይ አንድ ገጽ ሲገለጥ የኛ የደከመ መንፈስ ብርታት ያገኛል። ተክለ ሃይማኖት የሚለው ስምህ ለጆሮ ጣፋጭ፣ ለልብ መድኃኒት ነው። የኢትዮጵያ ቤተ ክርስቲያን ምሰሷ፣ የክርስቲያኖች ሁሉ መመኪያቸው ነህ። አንተ እኮ የደብረ ሊባኖሱ ፀሐይ፣ የኢቲሳው ፍሬ፣ የቅዱሳን ሁሉ አለቃ ነህ። ባህርን የከፈለ ጸሎትህ ዛሬም የሕይወታችንን መከራ ይከፍለዋል። በክንፎች ጥላ ስር መሰብሰብ እንዴት ያለ እረፍት ነው! እንዴት ያለ ሰላም ነው! አባታችን ሆይ ዛሬ በልደት ቀን በፊትህ ተደፍተን እንለምንሃለን። እባክህ እባክህ ወደኛ ተመልከት። ዓለም በጭንቅ ሀገር በመከራ ሕዝብ በሐዘን ተውጧልና አንተ ድረስልን። ያለ ኢትዮጵያ የነበረ ቃል ኪዳንም ዛሬም ሕያው ነውና ተማጽኗችንን ስማ። አባ ተክለ ሃይማኖት ሆይ እንደ ዛፍ ቅጠል የረገፈው ተስፋችንን አንተ አለምልመው። በኃጢአት የቆሸሸውን ልባችንን በምልጃህ ጠበል አጽዳው። ሰላም ላጣች ሀገራችን፣ ፍቅር ለራቀው ትውልድ፣ እረፍት ለናፈቃት ነፍሳችን አንተ አማልደን። በገና ነው ስምህ እንጠራሃለን። አባት ሆይ መከታ ሁነን። ከፊት ቆመን አባ አባ እያለን እንጮሃለን። የሰጠህን ቃል ኪዳን ምንድን ነው? ስሜን የጠራ መታሰቢያን ያደረገ እምረዋለሁ አላልክምን? እነሆ ዛሬ ስምህን እየጠራን ነው፣ ክብርህንም እያወሳን ነው። ስለዚህ አባታችን ሆይ አስበን፣ የታመመውን ፈውስ፣ ያዘነውን አጽናና፣ የጠፋውን መልስ። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ስለሰጠህን ፍቅር፣ ስለማይቋረጠው ጸሎትህ፣ ስለማይጠፋው ብርሃንህ እናመሰግንሃለን። አንተ የኢትዮጵያ ራስ፣ የቅድስና ዘውድ ነህ። አባታችን ተክለ ሃይማኖት ሆይ በሰማይ ከመላእክት ጋር የምትዘምር፣ በምድር ከምዕመናን ጋር የምትኖር ሕያው አባት ነህ። ዛሬም ነገም ክብርህ ይብዛ፣ ከፍ ከፍ በልልን። ክንፎችህ ይጋርዱን፣ ጸሎትህ ይጠብቀን። በዚህ በተቀደሰ ቀን በረከትህ በቤታችን፣ ሰላምህ በልባችን ይግባ። አሜን። የተወደዳችሁ ውድ ኦርቶዶክሳውያን ይህን የከበረ ቀን ስናስብ በልባችን ሰላምን ይዘን ይሁን። የአባታችን በረከት ከሁላችን ጋር ይሁን። መልካም በዓል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ ተክለ ሃይማኖት ገድል በዕለተ ዓርብ የሚነበብ የሚጸለይ።
ምዕራፍ 43 ክቡር አባታችን ተክለ ሃይማኖትም በአባ በጸሎተ ሚካኤል ገዳም 10 ዓመት ከተቀመጠ በኋላ ተነስቶ ሄደ። አበምኔቱም ሊሸኘው ተነሳ፣ ልጆቹም ሁሉ ተከተሉት። አበምኔቱም የእግዚአብሔርን ሰው ሰዶታልና ወዮልኝ! ልጆችና ሽማግሌዎች ሁላችሁ፣ በአምሃራ ሀገር ያላችሁ የበሽተኞቻችሁ ባለመድኃኒት፣ የደካሞቻችሁ የኃይላችሁ ብርታት ትቷችሁ ሄዷልና አልቅሱ፣ ዋይ ዋይ በሉ አለ። ይህንንና ይህን የመሰለውን ሁሉ በማለት የሚያቃጥል እንባን ከዓይኖቹ እያፈሰሰ አንገቱን አቅፎ ጮኸ። መነኮሳቱም ከእርሱ ጋር አለቀሱ። ብፁዕ አባታችን ተክለ ሃይማኖትም እናንተ የእግዚአብሔር አገልጋዮች፣ ፈጣሪ ወደ ወደደው ሥራ ጠራኝ እንጂ እኔ በፍቃዴ የሚሄድ ይመስላችኋልን? እግዚአብሔር ከእናንተ ጋር ይሁን፣ እኔንም ሁላችሁ ባርኩኝ አላቸው። እግዚአብሔር በረከቱን ያሳድርብህ፣ ጎዳናህንም ያቅናልህ። ብፁዕ አባታችን ሆይ ነገር ግን የምንድንበትን ነገር ምከረን አሉት። ለክቡራን አባቶቼ የምትድኑበትን ነገር የምመክር ኃጢአተኛና ጎስቋላ እኔ ምንድነኝ አለ። ነገር ግን ትዕግስትና ትሕትናን፣ እግዚአብሔርን መፍራት ገንዘብ አድርጉ። እነዚህ ሦስቱ ነገሮች ሰውን ወደ ዘላለም ሕይወት ያደርሱታልና። እየጎተቱ ወደ ደይን ጥልቅነት የሚያወርዱ 3 የጥፋት ገመዶች አሉ። እሳቸውም ቅናት፣ ትዕቢትና ትምክህት እንዳያጠምዷችሁ ደግሞ ተጠበቁ ብዬ ነግራችኋለሁ። ይህንንና ይህን የመሰለውን ነገር ከመጻሕፍት ምስክር አምጥቶ የሚድኑበትን ነገር መከራቸው። አንዱም አንዱ እንባውን እያፈሰሰ ታላላቆቹም ታናናሾቹም በፍቅር ሸኙት። ብፁዕ አባታችንም በእሱ ላይ የፍቅራቸውን መቃጠል ባየ ጊዜ ከእነሱ ጋር አለቀሰ። በመንፈሳዊ ሰላምታ እጅ ነሳቸውና ሄደ። እነሱም ወደ ሀገራቸው ተመለሱ። የመላእክት አለቃ ቅዱስ ሚካኤልም እየመራው ሲሄድ አምደ ብርሃን በፊት በፊቱ ይሄድ ነበር። የጻድቃንም መንገዳቸው ብርሃን ነው፣ እንደሚያበራ ብርሃን ይሄዳል፣ ዕለቱም እስከሚቀናበት ቀን ድረስ ይበራል የሚል ተጽፏልና። ወደ ታዘዘበትም ቦታ እስከደረሰ ድረስ በዚያ አኳኋን ሄደ። ከባህሩም ወደብ በደረሰ ጊዜ የሚሻገርበት መርከብ አላገኘም ነበርና ብዙ ጊዜ ጸለየ። የመላእክት አለቃ የሚሆን ቅዱስ ሚካኤልም ባህሩን እየረገጠ በመታየት ተከተለኝ አለው። ብፁዕ አባታችንም ወደ ውሃው ገብቶ ተከተለው። ሁለቱም በባህሩ መካከል አለፉ። ተሻግረውም አብረው ወደ ቤተ ክርስቲያን ገቡ። መልአኩም ከዚያ ተወውና ወደ አበምኔቱ ገባ። እሱም ኢየሱስ ሞዐ ነበር። እነሆ የእግዚአብሔር ሰው በቤተ ክርስቲያኑ ደጅ ቆሟልና ወደ አንተ አስገባው አለው። ደግ ሰው ነውና አክብረ ተቀበለው፣ ልብሰ ምንኩስናውንም ሰጥተህ ከዚህ አኑረው አለው። ይህን ካለው በኋላ መልአኩ አረገ። ብፁዕ አባታችንም ተላላኪውን ለአበምኔቱ ንገርልኝ እያለ ይለምነው ነበር። ተላላኪውም ለአበምኔቱ ሄዶ ነገረው። እነሆ ደምግባቱ ያማረ እንግዳ ሰው ከቤተ ክርስቲያኑ ደጅ ቆሟል። ነገር ግን ባህሩን አሻግሮ ያስገባውን አላወቅንም አለው። አበምኔቱም አመጣጡ ከእግዚአብሔር ዘንድ ነውና ሂድና ጥራው አለው። ተላላኪውም ጠርቶ ወደ አበምኔቱ አስገባው። አባ ኢየሱስ ሞዐን ባየው ጊዜ ከፊቱ ብርሃንና ካደረበት ጸጋ የተነሳ አደነቀ። ከመንበሩ ተነስቶ በመንፈሳዊት ሰላምታ እጅ ነሳው። የእግዚአብሔር ሰው ሆይ ወደ እኔ መምጣትህ መልካም ነው ብሎ ደህና ቤት ሰጠው። በበነጋውም በምን ነገር መጣ ብሎ ጠየቀው። ብፁዕ አባታችንም የብሕትውና ወገን የምትሆን የምንኩስና ልብስን ታለብሰኝ ዘንድ በእግዚአብሔር ትእዛዝ ወደ አንተ መጥቻለሁ አለው። አባ ኢየሱስ ሞዐም ወደ እኔ መምጣትህ ከእግዚአብሔር ዘንድ እንደሆነ አወቅኩ። የምንኩስናውንም ልብስ እንዳለብስህ ከእግዚአብሔር መልአክ ዘንድ ታዝዣለሁ። ነገር ግን ጥቂት ቆይ አለው። ከእሱም ጋር ጥቂት ቀን ቆየ። የመላእክት ምሳሌ የሚሆን የምንኩስና ልብስ አለበሰው። በትጋትና በድካምም ከዚያው ኖረ። አክፍሎቱንም በየሳምንት ያከፍል ነበር። ከእሁድና ከቅዳሜ በቀር ምን አይቀምስም። እሁድና ቅዳሜ ግን የአጃ ቂጣ ወይም የዱር ቅጠል ይመገብ ነበር። የዳዊትንም መዝሙር በመዓልትና በሌሊት ተግቶ ይደግምና ይጸልይ ነበር። 31,050 ይሰግድ ነበር። ወዙም እንደ ውሃ ፈሶ የቆመበትን ምድር እስኪያርሰው ምድሩም እንደ ጉድጓድ እስኪጎደጉድ ድረስ 70 ሺህ የሚሰግድበት ጊዜ አለ። እንዲሁም ዕለት ዕለት ድካምና ትጋትን እየጨመረ ብዙ ዘመን ኖረ።
ሊያገለግለኝ የሚወድ ሰውነቱን ይጥላ፣ ጨክኖም የሞትሁበትን መስቀል ተሸክሞ ይከተለኝ። ነፍሱንም ሊያድናት የሚወድ ይጣላት፣ የጣላትንም ነፍሱን ስለ እኔ ያገኛታል። እኔንም የሚከተለኝ ቢኖር እኔ ካለሁበት በዚያ ይኖራል። እርፍ ይዞ የኋሊት የሚያርስ የለም። መንግሥተ ሰማያት የተዘጋጀች ናት ያለውን ስሙ ይክበርና ጌታችን የተናገረውን ቃል ለነፍሱ ያሳስባት ነበር። ይህንን ሥራ በመከተል ሰውነቱን ሲያደክማት ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል መጥቶ ድንገት ነጥቆ ወሰደው። ከፀሐይ ይልቅ ወደምታበራ ሀገርም አደረሰው። ይህችውም እንደ ሰቀላ የተሰራች ናት። ቁመቷም ወርዷም እጅግ ሰፊ ነው። የሀገሩም ሰዎች ሁሉ በውስጧ ቢሰበሰቡ ውስጧን ሊሞላት አይቻልም። ብዙ ምሰሶች አሉባት። በመልክም እርስ በርሳቸው አይመሳሰሉም። ዝንጉርጉር የሚመስል አለ፣ ፍም የሚመስል አለ፣ በረድ የሚመስል አለ፣ የፀሐይ ብርሃንም የሚመስል አለ። የሁሉም ጸዳላቸው ለዓይን ይንቦገቦጋል፣ አይቶም ለመረዳት ያስቸግራል። በአንዱ ምሰሶ ፊት ለቆመው ሁለተኛው ምሰሶ በውስጡ ይታየዋል። የፊቱ ምሰሶ ውፍረት አይሰውረውም። የምድሩም መልክ እንደ ብርና እንደ ጠራ ዕንቁ፣ ልዝብነቱም እንደ ቅቤ ነው። ጠፈሩም እንደሚገለባበት የፀሐይ እግር ያንጸባርቃል። ብፁዕ አባታችንም እንዲህ አለ። ይህ ሰቀላ መጠኑ እንደ ሰፊ ሀገር ያለ ነው እንጂ እንደ ሰቀላ አይደለም። ሁለንተናው እንደ እሳት ይነዳል። እንደ እሳት ነው ብዬም ብናገር እሱም በማየት ሰውነትን የሚያለመልም የሚያድን ነው እንጂ የሚያቃጥል አይደለም። እያደነኩም በቤቱ መካከል ደረስኩ። የተዘጋጁትንም ዙፋኖች አየሁ። የመካከለኛውም አንዱ ዙፋን ከሌሎች ይበልጣል፣ መልኩም እጅግ የተዋበ ነው። በግራና በቀኝ ያሉት ዙፋኖች ከሱ ጥቂት ቢያንሱም መልካቸው ግን የሁሉም የተዋበ ነው። እንደ ቀስተ ደመና ያሸበረቁ ናቸው። በዚህም በመካከለኛው ዙፋን ላይ የእሳት ልሳኖች ያሉት የሚያንጸባርቅ የብርሃን ልብስ ተቀምጦበታል። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አብን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወልድን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስን እናመስግነው ይል ነበር። በብርሃኑም ልክ በስተቀኝ 7 አክሊሎች አሉ። የሰባቱ አክሊሎች ኅብራቸው አይመሳሰልም። አብሮኝ ያለውን መልአክ ይህን ቤት ከማየት የተነሳ ፍርሃት በልቤ ያደረብኝ አልሁት። የቤቱን ነገር ልነግርህ እኔ ተልኬአለሁ፣ አትፍራ አለኝ። ይህንንም ባለኝ ጊዜ ፍርሃት ከእኔ ራቀ፣ በቃሉም አጸናኝ። ቀድሞ ያልሰማሁት የዚህ ቤት ትልቅነቱ ምን ያህል ነው? በውስጡ ያለው የተቀመጠውስ ማን ነው አልኩት። አስቀድሞ የማሳይህን እይ፣ ኋላ የቤቱን ጌታ እነግርሃለሁ አለኝ። በዚያም ዙፋን ፊት ለፊት የተተከለውን የብርሃን አምድ አየሁ። የብዙ ሰዎች ስም ተጽፎበት ነበርና ጌታዬ እነዚህ ምንድናቸው? የአዕማዱስ ቁጥራቸው ምን ያህል ነው? የዙፋኖችስ ሥራቸው ምንድን ነው አልሁት። ይህ ቤት ያንተ ነው። ከሌሎችም ይልቅ እጅግ የከበረው የመካከለኛው ዙፋን ልዩም ልብስ በላዩም የተቀመጡት አክሊሎች ያንተ ናቸው። በግራ በቀኝ ያሉ ዙፋኖች ግን ትእዛዝህን በመጠበቅ በወንበር ለሚቀመጡ ካንተ በኋላ ለሚነሱ ለልጆች ነው። በዙፋኖች በስተቀኝ ያሉት አዕማድ ቁጥራቸው 450 ሺህ፣ በግራም ያሉት የመላእክት ፈጣሪ እንደሰራቸው 450 ሺህ ናቸው። የብዙ ሰዎች ስም በአምዱ ተቀርጾ የሚታየው ይህ ዓለም እስኪያልፍ ድረስ ከመንፈስ ቅዱስ ካንተ የሚወለዱ ልጆች ናቸው። ለእነዚህ ለአንተ አባት ትሆናቸዋለህ። ይህች ታላቅ ጸጋ ክብር ትሰጠኝ ዘንድ እኔ ምንድን ነኝ አልሁት። እግዚአብሔር ለወደደው ባለሟልነትንና ክብርን ይሰጣልና ነው አለኝ። ከዚህ በኋላ ወደ ሰማይ አውጥቶ ከመጋረጃ ውስጥ አስገብቶ ከሥላሴ ዙፋን ፊት ለፊት አቆመኝና ሰገድኩለት። ከዚህ አስቀድሞ በማላውቀው በሌላ ምስጋናም አመሰገንኩት። ተክለ ሃይማኖት ክፍልህ ከ24ቱ ካህናቶቼ ጋር ይሁን የሚል ቃል ከዙፋኑ ውስጥ ወጣ። የወርቅ ጽና አምጥተው ሰጡኝና ከእነሱ ጋር አንድነት አጠንኩ። ምስጋናዬ ከምስጋናቸው ጋር፣ ልብሴም እንደ ልብሳቸው ሆነ። ፈጣሪዬንም በሦስትነቱ ተገልጾ አየሁት። እንደወደድኸኝ እወድሃለሁ፣ እንዳከበርከኝም አከብረሃለሁ። ስምህንም ልዑል ክቡር አደርገዋለሁ። በጸሎትህም የሚታመን ሰው ሁሉ ስለ አንተ ይድናል። መታሰቢያህንም እንደተቻለው ያደረገ እኔ በሰማይና በምድር አከብረዋለሁ። በአንተ ክብር እንዲከብር አደርገዋለሁ ብዬ እነግርሃለሁ። ጭንቅ መከራ ያገኘውም ቢሆን በስምህ ቢጠራኝ እኔ ከጭንቀቱ ሁሉ አድነዋለሁ።
በቤተ ክርስቲያንህም ለሚያገለግለው ከሰባቱ መላእክት አለቆች ጋር መቆምን እኔ ከፍለዋለሁ። የገድል መጽሐፍ በተነበበበት ስምህም በተጠራበት ቦታ ለዘላለም ይቅርታዬና ቸርነቴ በዚያ ይኖራል አለኝ። አመሰገንሁት፣ ሰገድሁለትም። በሥራዬ ሳይሆን በፈቃድህ ይህንን ሁሉ ስለሰጠኸኝ አቤቱ ለአንተ ምስጋና ይገባሃል አልሁት። ከዚህ በኋላም መልአኩ ወደ ቀደመ መኖሪያዬ መለሰኝ። ብፁዕ አባታችን ይህንን አይቶ በሰማይ በሚኖር በፈጣሪው ፍቅር ልቡ እንደ እሳት ነደደ። ዘወትር የዳዊትን መዝሙር ሌሎችንም የነቢያትንና የሐዋርያትን መጻሕፍት ያነብ ነበር እንጂ ሌሊትና ቀን አይተኛም ነበር። እንደዚህ ሳለ የምንኩስናን ሥርዓት እንድታውቅ የከበሩ ገዳማትን ፈልግ እንጂ በአንድ ቦታ መኖር ለአንተ ለምንህ ነው የሚል ሐሳብ በልቡ ተነሳሳ። ይህንንም ሲያስብ ዘወትር ይጠብቀው የነበረ መልአክ በፊቱ ተገልጦ ተነስ፣ የወደድኸውንም አድርግ አለው። ብፁዕ አባታችን ተክለ ሃይማኖትም ቅዱስ ሆይ ወዴት እሄዳለሁ አለው። ወደ ትግራይ ምድር ሂድና ዳሞ ከሚባል ተራራ ውጣ። ስሙ ዮሐኔ የሚባለውን የከበረ ሰው በዚያ ታገኘዋለህ። አስኬማና ቆብን ከሱ እጅ ተቀበል። ተነስም እስክልህ ድረስ ከዚያው ቆይ አለው። ወደ መንፈሳዊ አባቱ ይኸውም አቡነ ኢየሱስ ሞዓ ነው። ሲነጋ ገስግሶ ሄዶ በልቦናው ያሰበውን ስለ አስኬማና ስለ ቆብ መቀበልን መልአክ እንደገለጠው ገለጠለት። አባ ኢየሱስ ሞዓ አስኬማና ቆብን ገና አልተቀበለም ነበርና አባ ኢየሱስ ሞዓ የብፁዕ አባታችንን ቃል ሰምቶ እኔ እንደ ከበረ አባት ሳይ ነበርሁ እንጂ እንደ ልጅ አላይህም፣ ለማን ትተወኛለህ እያለ ብዙውን አለቀሰ። ወደ ገዳሜ ስለመሄድ ግን ነገር ደስ አሰኘኝ። ከዚያ ደርሰህ አስኬማና ቆብን ተቀበል፣ ኋላ ለእኔ ትሰጠኛለህ። ልጄም ስትሆን አባት ትሆነኛለህ። ነገር ግን ባህሩን የሚያሻግር የለምና የዛሬን ታገስ አለው። ብፁዕ አባታችንም ከእግዚአብሔር የሚበልጥ ሰው የለም፣ እግዚአብሔር ከእኔ ጋር ከሆነ ባህርም ሌላም ነገር ቢሆን መንገድ ሊከለክለኝ የሚችል ምንም የለም። ይህንንም ተናግሮ አይሆንም ብሎ ሄደ። አበምኔቱም ሊሸኘው ተነሳና እስከ ባህር ወደብ ድረስ አብረው ደረሱ። እነሆ የመላእክት አለቃ ቅዱስ ሚካኤልም በብፁዕ አባታችን ፊት ቆመና ተከተለኝ አለው። ወደ ባህሩም ገብቶ ባህሩን እንደ ደረቅ መሬት እየረገጠ ሲሄድ ብፁዕ አባታችንም ተከተለውና ባህሩን አብረው ተሻገሩ። አባ ኢየሱስ ሞዓም አይቶ አቤቱ በቅዱሳኖች ላይ ሥራ ድንቅ ነው አለ። እግዚአብሔርንም እያመሰገነ ወደ ቤቱ ተመለሰ። ምዕራፍ 44 አባታችን ግን በሐይቅ 10 ዓመት ያህል ኖሮ በእግዚአብሔር ትእዛዝ እየተመራ ሄዶ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔር ከቀደሳት ገዳም ከትግራይ ደረሰ። ይህችውም ዘሚካኤል የተባለው የአባ አረጋዊ ገዳም የምትሆን ደብረ ዳሞ ናት። ይኸውም የሳልድባ ልጅ አላሜዳ ከታዜን አስቀድሞ በነገሰበት ወራት ከግብፅና ከሮም ከመጡት በጽሞና ከሚኖሩት ከ9 ቅዱሳን አንዱ ነው። እነዚህም አውራጃውን ሁሉ ያበሩ ብርሃን ያላቸው ከዋክብት ናቸው። ከነዚህም በነግህ ዘርቶ በሰርክ የሰበሰበ ውሃም በወንፊት የሚቀዳ አለ። ከነዚህም በእያንዳንዱ የራሳቸው የጸጋ ክብር ዕድል ፈንታ የተሰጠው አለ። የእነዚህ የተደነቁ ወገን የሆነ አባታችን ቀድሞ ወደ ተናገርነው ከአረጋዊ ገዳም አበምኔት ዘንድ ገባ። እንደመጣም አስኬማና ቆብን ለመቀበል መሆኑን ነገረው። አበምኔቱም አባ ዮሐኒ ነበር። ይኸውም ጽድቅንና ጸጋን የተመላ ነበር። አንተ የወዴት ነህ አለው። በፈጣሪ ትእዛዝ ከሩቅ ሀገር ወደ አንተ መጥቻለሁ አለው። ስም ማን ነው? የምንኩስናውንስ ልብስ ማን አለበሰህ አለው። ስሜስ ተክለ ሃይማኖት ነው። የምንኩስናውንም ልብስ በባህረ ደሴት የሚኖረው አባ ኢየሱስ ሞዓ አለበሰኝ አለው። አባ ዮሐኒም በእውነት አንተ ገንዘቤ ነህ፣ እሱንም በመንፈስ ቅዱስ ወልጄዋለሁና የልጄ ልጅ ነህ። አባ ዮሐኒም እንደተለመደው ሥርዓት በአስኬማውና በቆቡ ላይ ጸለየና ለብፁዕ አባታችን ሰጠው። አባታችን ተክለ ሃይማኖትም ቆቡንና አስኬማውን ተቀብሎ የእነዚህ ስማቸው የተጠራውን የ9ኙን ቅዱሳን ገድል የምንኩስናውን ሥርዓት እንደሚጀምር ሆኖ ይከታተል ጀመር። ፈጽሞም የገድል ጣዕም እንዳላወቀ ሆነ። ዘወትርም በጎ መስራትን የሚያውቃት የማይሰራት ኃጢአት ትሆንበታለች ይል ነበር። የሐዋርያው የጳውሎስን ነገር ይከተላል። መንፈሳዊ ፍቅርን ወድጃለሁና ለእኔ ይረባኝ የነበረውን ስለ ክርስቶስ እንደ ጎስቋላ ቆጠርሁት።
ሁሉንም ደግሞ ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀትን እንደምናምን እቆጥረዋለሁ። ይህም ነገሩን ሁሉ ስለ እሱ የናቅሁት እንደ ጉድፍም የቆጠርሁት ክርስቶስን አገለግለው ዘንድ ነው። ነገር ግን አንድ ነገር አለኝ፣ በኋላዬ ያለውን እየረሳው ወደፊቴ ወዳለው ምልክት እየዘረጋው እየተመለከትሁ ወደ ዋጋው ፈጥኜ እሮጣለሁ ያለውን ያስተውላል። ሰራተኛ ንብ ከእንጨቱ ሁሉ የአበባውን ጨርቋ እንድትቀስም ከቀደሙ አባቶቻችን ከገድላቸው የተገኘውን ትሩፋት የሰማውንም የቅዱሳንንም ገድል ሁሉ በሰማ ጊዜ ይሰራው ነበር። እግዚአብሔርን በመፍራት መላው አካሉ ብርሃን ሆነ። የሚሆነውንም ነገር ገና ሳይደረግ ያውቀዋል። ለመነኮሳቱም ሁሉ የሚመጣባቸውን ይነግራቸዋል። ነገሩም ፈጥኖ ይደረጋል፣ ያደንቁታል። በማመስገኑ መላእክትን መሰላቸው። የኋለኛውንም ነገር በማወቁ ለነቢያት ወገናቸው ሆነ። በማስተማሩም ሐዋርያትን መሰላቸው። በመገረፉና ገደል በመውደቁም ለሰማዕታት ወገን ሆናቸው። ድካማቸውንም በመሸከም ለአባቶች መነኮሳት ወንድማቸው ሆነ። ይህንን ሁሉ መስሎ ከቅዱሳን ሁሉ ሰብስቦ የመጻሕፍትን ሁሉ ፍሬ ይህችውም ጳውሎስ የጠራት የመንፈስ ቅዱስ ፍሬ ፍቅር ናት። ደስታም፣ ሰላምም፣ ትዕግስትም፣ ቸርነትም፣ በጎነትም፣ ሃይማኖትም፣ ገርነትም አለመሰሰንም ናት ያላትን ተመገበ። ከሁሉ ይልቅ ፍቅር ይበልጣል። ፍቅር ግን ፍጹም ሕግ ነው። ተራራ እስካፈልስ ድረስ ሃይማኖት ቢኖረኝ ፍቅር ግን ከሌለኝ አንዳች አይደለሁም። ለድሆችም ደግሞ ገንዘቤን ባበላ ሥጋዬንም በእሳት ለመቃጠል ብሰጥ ፍቅር ከሌለኝ ምን የምረባው የለም። የተደነቁት ወገን የሚሆን አባታችን ግን ይህንን ፍቅር ለመፈጸም በእግዚአብሔር ዘንድ ኃጢአተኛ ሳይሆን ለኃጢአተኞች እንደ ኃጢአተኛ ሆነላቸው። ለእያንዳንዱም ሰውነቴን ስለ አንተ አሳልፋለሁ ይለዋል። በምክሩም ከክፉ መንገዳቸው የቅዱሳንን ድካም ወደ መሸከም ይመልሳቸዋል። ለሰነፎች እንደ ሰነፍ ሆነላቸው፣ ኋላ ግን ዕውቀት ይሆንላቸዋልና። እንደዚህም እያደረገ በደብረ ዳሞ 12 ዓመት ተቀመጠ። 12 ዓመት ተቀምጦ ሳለ የእግዚአብሔር መልአክ ተነጋገረው። ከዚህ ገዳም ውጣና የትግራይን አውራጃ ዙር፣ በእነሱም ዘንድ ጥቅም ታገኛለህና የቅዱሳንን ገዳማት የመነኮሳትን ቦታ ሁሉ ጎብኝ አለው። ወደ አባ ዮሐንም ሄዶ ልቦናው የወደደውን ነገር ሁሉ መልአኩም እንዳለው ነገረው። አባ ዮሐንም ቀድሞ ከእግዚአብሔር ታዘህ ወደ እኔ መጣ፣ አሁንም ወደ አዘዘ ቦታ ሂድ፣ እግዚአብሔር ካንተ ጋር ይሁን ብሎ አባ ዮሐኒ ሊሸኘው ተነሳ። ከላይ ወደ ታች ከሚወርድበት ከደብረ ዳሞ በር አብረው ደረሱ። ያለ ጠንካራ ገመድ በላዩ ለመውረድ የማይቻል ገደል ከዚያ አለ። የገመዱ ርዝመት በክንድ 40 ያህል ነው። ብፁዕ አባታችንም ከዚያ ደርሶ በገመድ ሊወርድ ጀመረ። አባ ዮሐኒና ልጆቹም አወራረዱን ሊያዩ ከገደሉ አፋፍ ቆሙ። ያን ጊዜውን ገመዱ ከካስማው ስር ተቆረጠና ብፁዕ አባታችንን ተከትለው 6 ክንፎችም ተሰጡት። ክንፎቹንም እያማታ በረረ። የገዳሙን መነኮሳት ሁሉ እያዩት 3 ኪሎ ሜትር ያህል ሄደ። ይህንን ታምራት ያደረገላቸው እግዚአብሔርን እያመሰገኑ ወደ ገዳማቸው ተመለሱ። አባታችን ተክለ ሃይማኖትም ወደ ዋሊ ገዳም ገባ። የተሰወሩትንም መነኮሳት እዚያ አግኝቶ በመንፈሳዊ ሰላምታ እጅ ነሳቸው። ሁሉም እንደ አንድ ቃል ሆነው ከእኛ የምትከብር አንተ ወደ እኛ ለምን መጣህ አሉት። ብፁዕ አባታችንም አባቶቼ እንዲህ አትበሉኝ፣ ይልቁንም እናንተ ከእኔ ትከብራላችሁ እንጂ እኔ ከእናንተ በምን ከብራለሁ አላቸው። እኛስ እውነት እንልሃለን፣ በምድር ላይ ጸጋ የተሰጠው እንዳንተ ያለ ሰው አላየንም። እነሆም ብዙ ቅዱሳን ከአንተ ይወለዳሉ፣ ለብዙዎችም አሕዛብ አባታቸው ትሆናለህ አሉት። ብፁዕ አባታችንም የፈጣሪ ፈቃዱ ከሆነ ለእኔስ በጎ አላቸው። ምንም ውሃ ሳይቀምስ 120 ቀን ከእነሱ ጋር ተቀመጠ። እስከ ዛሬ በዚያ ገዳም እህል የሚቀምስ የለምና። ከዚህ በኋላ ቅዱሳኑን ተሰናብቶ ሄደ። ሐውዜን ገዳምም ደረሰ። ከዚያም ደርሶ በዚያ ስፍራ የሚኖሩትን ሰዎች እጅ ነስቶ አኗኗራችሁ እንደምን ነው አላቸው። ደጋግ ሰዎችም እንደሆኑ አውቆ ከእሳቸው በረከትን ፈለገ። ጸጋን በተመላች ክብርት እጅ በረከት አንተ ባርከን እንጂ እኛስ እግዚአብሔር የባረከውን ብሩክ ሰው እንባርክ ዘንድ ለእኛ አግባብ አይደለም አሉት። ብፁዕ አባታችን ተክለ ሃይማኖትም ከእናንተ በረከትን በመሻት ወደ እናንተ መጥቻለሁና እናንተ ተባርኩኝ ዘንድ የተገባ ነው አላቸው።
በእግርህ እርምጃ በዓታችንን ትባርክ ዘንድ ወደ እኛ እግዚአብሔር ላከህ እንጂ አንተ በፈቃድህ የመጣህ አይደለም። የእግዚአብሔር ቅዱስ ሆይ አሁንም ባርከን ስላሉት ሁሉንም ባረካቸው። ከባረካቸው በኋላም እሱም በረከትን ከእነሱ ተቀብሎ ሄደ። ወደ ድጓ ገዳምም ደርሶ የገዳሙን መነኮሳት እጅ ነስቶ በረከትን ከእነሱ ፈለገ። እንደ ቀደሙት ቅዱሳን መልስ ሰጡትና እሱ ባረካቸው። ከባረካቸውም በኋላ የእግዚአብሔር ሰው ብፁዕ አባታችን ሆይ ምድር በረከትህን እንድትቀበል በትግራይ አውራጃ ሁሉ የመድረስ መዓዛ ትውረድ አሉት። ምዕራፍ 45 እንዲሁም ሲሄድ የብርሃን አምድ እየመራው ኢየሩሳሌም ወረደ። በደረሰበትም ስፍራ ሁሉ የሐዋርያት ኃይል ትከተለው ነበር። በሷም ድንቅ ታምራትን ያደርግ ነበር። ውሃም የሚያፈልቅበት ጊዜ አለ። ድውያንንም የሚፈውስበት ሙታንንም የሚያስነሳበት ጊዜ አለ። ወደ ኤርትራ ባህር ደረሰ። የሚሻገርበትም መርከብ አላገኘም። የወንጌልንም ጸሎት ጸለየ። ጸሎቱንም ከጨረሰ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል እንደ ልማዱ በባህሩ ላይ ሲሄድ ታየው። ብፁዕ አባታችንም በኋላው ተከተለው። ሁለቱም አብረው በአንዲት ሰዓት ተሻገሩ። ባህሩንም ተሻግረው ብፁዕ አባታችን የሞተ ሰው አገኘ። አንተ አስክሬን የክርስቲያን ወገን እንደሆነ እኔ መስቀሉን በምሸከምለት በፈጣሪ በኢየሱስ ክርስቶስ ስም ከተኛበት ተነስ ብሎ ባረከው። አስክሬኑም ያን ጊዜውን ከእንቅልፍ እንደ መንቃት ተነሳና አሰምቶ በመጮህ ከጽዮን ወገን የምሆን እግዚአብሔርን የማመልክ ክርስቲያን ነኝ አለ። ክቡር አባታችን ተክለ ሃይማኖትም ምን ገደለህ አለው። ኢየሩሳሌም ሲሄድ በውሃ ጥም ሞትኩ አለው። ብፁዕ አባታችንም ኢየሩሳሌምስ የምትሄድ ከሆነ ና ተከተለኝ አለውና ተከተለው። አባ ሚካኤል የእስክንድርያ ሊቀ ጳጳስ ሆኖ ሳለ ከጌታችን መቃብር ደረሱ። ወደ እሱም ገብቶ እጅ ነሳው። ሊቀ ጳጳሳቱም ከወንበሩ ተነስቶ ተቀበለው። የእግዚአብሔር ሰው ተክለ ሃይማኖት ሆይ ወደ እኔ መምጣትህ መልካም ነው አለው። ብፁዕ አባታችንም በረከትን እንድቀበል ባርከኝ አለው። ዳግመኛም አባቴ ሆይ ስሜን ማን ነገረህ አለው። ስለ አንተ በዚህች ቀን የእግዚአብሔር መልአክ እንደነገረኝ እውነት እልሃለሁ አለው። የአባቶቼ የሊቃነ ጳጳሳት በረከታቸው ይደርብህ ብሎ ብዙውን ባረከው። ብፁዕ አባታችንም እጆቹንና እግሮቹን ሳመው። እሱም ራሱን አፉን ሳመው። እንግዲህ ወዲህ አንተ ለብዙዎች መነኮሳት አባት ትሆናለህና አመንኩስ። በስምህም ብዙዎች አብያተ ክርስቲያናት ይታነጻሉ። ወደ ሀገር ተመለስ፣ ከእግዚአብሔር ዘንድ ክፍልህ እሷ ናትና አለው። ብፁዕ አባታችንም እኔ ወደ ሀገሬ አልመለስም፣ በእጆች እንድቀበር ነው እንጂ ወደዚህ የመጣሁት። ምንኩስናውንም አላመነኩስም፣ ለራሴስ እንኳ የምንኩስና ሥራ አላወቅኩም አለው። ሊቀ ጳጳሱ አባ ሚካኤልም እውነት እልሃለሁ ከመነኮሳት ወገን ከአንተ የሚበልጥ የለም፣ ነገር ግን ለቃሌ ታዘዝ አለው። ብፁዕ አባታችንም ከፈጣሪ ከእግዚአብሔር በታች አባቴ አንተ ነህና ያልከኝን አደርጋለሁ፣ ነገር ግን ከአስቄጥስና ከሲያት ገዳም ካሉ ቅዱሳን ዘንድ እጅ ልነሳ እወዳለሁ አለው። እሱም እግዚአብሔር መንገድህን ያቅናልህ ሂድ አለውና ሄዶ ከጌታችን መቃብር ሰገደ። ሰው ከሆነበት ቦታ ከገሊላ ጀምሮ እስከ መሰወሪያው እስከ ደብረ ዘይት ድረስ ጌታ ሥራ ወደ ሠራባቸው ቦታዎች ሁሉ ደረሰ። ወደ ዮርዳኖስም ወንዝ ወርዶ በውስጧም ተቀመጠና ወደ ሲያት ገዳም ገባ። በውስጧም ከሚኖሩት ቅዱሳን ተባረከና የልብ መመዘኛ የምትሆን ወደ አስቄጥስ ገዳም አለፈና በዚያ ካሉት ቅዱሳን ተባረከ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ተገልጦ ተክለ ሃይማኖት ሆይ ምን ትላለህ አለው። ብፁዕ አባታችንም ከዚህ መኖርን እፈቅዳለሁ አለው። መልአኩም ለአንተስ ይህች ገዳም ክፍልህ አይደለችም፣ ነገር ግን ልጆችህ በኋላ ዘመን ተሰብስበው መጥተው በውስጧ ይበዛሉ፣ አንተ ግን ወደ ኢትዮጵያ ሂድ አለው። በትሩፋት ሥራ ከመረመርኸው በኋላ ወደ አንተ የመጣውን አመንኩስ፣ ለመንግሥተ ሰማያት የማይበቃ ወደ አንተ የሚመጣ የለም አለውና ብፁዕ አባታችንም ጌታዬ ይህን በምን ወራት እሰራዋለሁ ቢለው በዚህ ወራት አለው። ብፁዕ አባታችንም ወደ ኢትዮጵያ ተመለሰና ትግራይ ደረሰ። ከሙታንም ያስነሳው ያ ሰው እየተከተለው ጸዓዳ አምባ ደረሱ። ያም ሰው ብፁዕ አባቴ ሆይ የምንኩስና ልብስ ልታለብሰኝ እፈቅዳለሁ አለው። ብፁዕ አባታችንም የቅዱሳን የድካማቸውን ቀንበር መሸከም ትችላለህን አለው። አዎን ሁሉን የሚችል ፈጣሪ በጸሎት ያጽናኝ እንጂ አለው። አባታችንም የምንኩስናውን ልብስ አለበሰው፣ ስሙንም አርአያነ ጸጋው ብሎ ጠራው።
ጽኑ ሆነ፣ ዘወትርም እያገለገለው ከእሱ ጋር ኖረ። አባታችን ተክለ ሃይማኖትም በማስተማርና ምንኩስናን በትግራይ ክፍለ ሀገር ሁሉ ብዙ መነኮሳትን ሴቶችንም ወንዶችንም አመነኮሰ። በብዙ ፍርኩታና ዋሻ ልጆቹን ሰበሰበ። እስካሁንም ድረስ በስሙ ይጠራሉ። ዳግመኛም ወደ ኢየሩሳሌም ወርዶ ቀድሞ ከደረሰበት ሁሉ ደረሰና በደህና ተመለሰ። ልመናውና በረከቱ በሀገራችን በኢትዮጵያና በመላው ሕዝበ ክርስቲያን ላይ ጸንቶ ይኑር፣ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ማርያም፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወልደ ሚካኤል፣ ወለተ ኪዳን፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ጽዮንና ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ እህተ ማርያም፣ ገብረ ጊዮርጊስ፣ አስካለ ማርያም፣ ወልደ ገብርኤል፣ አታለል፣ አበቡ ተፈሪ፣ ስንዴው ብርቄ፣ እህተ መላክ፣ አክሊለ ገብርኤል፣ አክሊለ ማርያም፣ እሴተ ማርያም፣ ወልደ ትንሣኤ፣ ኃይለ ሚካኤል፣ አጸደ ማርያም፣ ወለተ ጊዮርጊስ፣ ወለተ እስጢፋኖስ፣ ወለተ ሥላሴ፣ እህተ ማርያም፣ ሰለሞን፣ ትርሲተ ድንግል፣ አጸደ ማርያምና ወለተ ሰማዕት፣ እህተ ሚካኤል፣ ወለተ ገብርኤል፣ ወለተ ባለወልድ፣ ኃይለ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ፍቅርተ ማርያም፣ ወለተ ኢየሱስ፣ ፍቅርተ ማርያም፣ ወለተ ሥላሴ፣ እህተ ማርያም፣ ገብረ መድን፣ ወልደ ማርያም፣ ገብረ ጊዮርጊስና ወለተ ገብርኤል፣ አስራተ ኡራኤል፣ ወለተ ሰንበት፣ ጸገነት፣ ወለተ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሚካኤል፣ ማርዬ፣ ወለተ ገብርኤል፣ ወለተ ገብርኤል፣ ገብረ ጊዮርጊስ፣ ወለተ ባለወልድ፣ አጸደ ማርያም፣ ተክለ ሥላሴ፣ አጸደ ማርያም፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ ወለተ ቂርቆስና እህተ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ተክለ ሥላሴ፣ ወልደ ዮናስ፣ ወለተ ሰንበት፣ ወለተ ጻድቅ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም፣ ወለተ ማርያም፣ ኃይለ ማርያም፣ ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘለዓለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት